ሰላም ውዴቱ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በአዲስ ርዕስ ተመልሼ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። ዛሬ ልንወያይበት ወይም እንድንመካከርበት የመጣሁት ርዕስ ምንድነው? ስለ ተስፋ መቁረጥ ነው። ያው እድሜ ያስተምራል አይደለ? 1 አመት 2 አመት እያልን በጨመርን ቁጥር ያለፉ ስህተቶቻችንን እያረምን መሄድ መቻል አለብን። እንደኛ ደግሞ ያለፍንበትን ነገር ሼር ማድረግ ጥሩ ነገር ነው ብዬ ስለማስብ ሼር ላረጋችሁ ነው የመጣው። ስለ ተስፋ መቁረጥ ወይም ደግሞ መሀል ላይ የሆነ ስራን ጀምርና ወይ አይሆንልኝም ወይ ደግሞ በቶሎ ውጤት ማየት። አብዛኞቻችን ያው ሰው እስከሆንን ድረስ ቶሎ ውጤት ብናይ ደስ ይለናል። ወይ ደግሞ ሌሎች ተሳክቶላቸው ስናይ እኔ አልሆነልኝም ወይ እኔ አልቻልኩበትም ምናምን እንላለን። ነገር ግን እነዛ የተሳካላቸው ሰዎች እንዴት ነው ነገሮችን ያስኬዱት? ምን ያህል ጊዜ ፈጅቶባቸዋል? መሀል ላይ የነበረው ውጣ ውረድ ምናምን አያሳዩንም። ስፔሻሊ ሶሻል ሚዲያ ላይ የሆነ በቃ መጀመሪያና መጨረሻቸውን ነው የሚያሳዩን። እንደው ቢያሳዩን እንኳን ማለት ነው መሀል ላይ ያለውን ነገር አናውቅም። ምን ያህል ስትራግል፣ ምን ያህል ተስፋ እንደቆረጡ፣ ምን ያህል ብዙ ነገር እንዳሳለፉ አይነግሩንም። እና እኛ ደግሞ ጉዟችንን ስንጀምር እንዳልኳችሁ መጀመሪያና መጨረሻውን ነው የምናየው። ብዙ ጊዜ ደግሞ መጨረሻውን ነው የምናየውና ያ መሆን የለበትም። ሁላችንም የየራሳችን እግዚአብሔር የሰጠን መክሊት አለ ብዬ አስባለሁ። በዛ መክሊት እንትን ማለት መቻል አለብን። አንዳንድ ሰው ፈጥኖ የሆነ ነገር ማድረግ ይችላል። አንዳንድ ሰው ደግሞ ቀስ እያለ ነገር ግን በጣም ጥሩ የሆነ ውጤት ያሳያል። እና እኛም እንደ እንትናችን እንደ ችሎታችን ተስፋ ሳንቆርጥ እግዚአብሔር ላይ ተስፋ አድርገን ሃርድ ወርከር በቃ በጣም መታገል መቻል አለብን ለዓላማችን ለያዝነው ነገር ማለት ነው። እና በተቻላችሁ አቅም ተስፋ ሳትቆርጡ ግባችሁን ማሳካት ትችላላችሁ። ደግሞ ይቻላል አይደለ? እግዚአብሔር ጠንካራ ሰራተኛ ይወዳል። ካልሰራን ደግሞ ከባድ ነው የሚሆነው። በረከትም የሚኖረን ስንሰራ ነው፣ ስንታትር ነው፣ ተስፋ ሳንቆርጥ ነገሮችን ማድረግ ስንችል ነው። እና በተቻላችሁ አቅም ተስፋ ሳትቆርጡ መድረስ ያለባችሁ ቦታ ላይ መድረስ መቻል አለባችሁ። የሆነ ኤግዛምፕል እንዲሁም ሲሰጥ የሰማሁት ምንድነው፣ እንትኖች ዛፎችን እናያቸዋለን አይደለ? መጀመሪያ ቅጠል ምናምን ከማብቀላቸው በፊት ከስር ነው ስራቸውን በደንብ ያሰፋሉ አይደለ? ከስር ቆንጆ ስር ስትሮንግ የሆነ ስር አብቅለው ከጨረሱ በኋላ ነው ቅርንጫፍ ምናምን ይሄ ቅጠሏን አበባዋን ምናምን የሚያምረውን ነገር የምናየው። እሱን ደግሞ ለማድረግ ጊዜ ይወስዳል አይደለ? መቼስ በአንድ ቀን ተክል ነው በአንዴ አያድግም ዛፍም ቢሆን ማለት ነው። እና ጥሩ ነገር ደግሞ ጊዜ ይወስዳል። አሪፍ ነገር ጊዜ ይወስዳል። በተቻለን አቅም ተስፋ ሳንቆርጥ እንዳልኳችሁ ከእግዚአብሔር ጋር ባለን እምነት ማለት ነው እንትን ብለን ራሳችንን የምንፈልገው ደረጃ ላይ ማድረስ እንችላለን። እግዚአብሔርም የሚረዳን ታታሪዎች ስንሆን ነው። እና በተቻላችሁ አቅም በፍጹም ተስፋ ሳትቆርጡ መድረስ ያለባችሁ ቦታ ላይ መድረስ አለባችሁ። መሀል ላይ ሊደክም ይችላል። ኦፍ ኮርስ ሰው ነን፣ ማሽን አይደለም። መድከም ሲኖር እያረፍን እየጸለይን ምን እያለን አላማችን ላይ እንደርሳለን። እኔ አሁን ዩቲዩብ እንግዲህ ከጀመርኩኝ 3 አመት ሆኖኛል። በእርግጥ መሀል ላይ አቁሜ ነበረ። ይሄ የኔ ጥፋት ነው፣ መሆን አልነበረበትም። አሁን ላይ ቁጭ ብዬ ሳስበው ማለት ነው። እና መሆን አልነበረበትም። የሆነ ሰዓት ላይ ደግሞ መስራት ፈለኩኝ፣ ቀጠልኩኝ። አሁንም ቢሆን መሀል ላይ ምናምን ማርፋት ነገር አለች። ኖርማል ማለት በጣም እንትን ማለት አልፈልግም፣ ምክንያቱም በጣም ብዙ ኃላፊነት ያለብኝ ሰው ስለሆንኩኝ ማለት ነው። ግን በተቻለኝ አቅም አንድም ሰው አየኝ፣ ሁለትም ሰው አየኝ፣ 3ም ሰው አየኝ የሆነ ደረጃ ላይ እንደምደርስ አውቀዋለሁ። እዚህ ጋር ተስፋ ሳልቆርጥ በቃ አንድ ሰው ነው የሚያየኝ እንዴ ለአንድ ሰው ብዬ ምናምን ብዬ አልተውም በፍጹም። ምክንያቱም የተማርኩት ነገር አለ፣ ትቼ ያመለጠኝ ነገር አለ። አሁን ለየት መድረስ የነበረበት ነገር ትቼው እንትና ብየዋለሁኝ፣ አጥቼዋለሁኝ።
የራሳችሁ አላማ ሊኖራችሁ ይችላል። ኢቭን እኔ ዩቲዩብ ራሱ መጀመር የምትፈልጉ ሰዎች በዚህ አጋጣሚ በጣም ማበረታታት እፈልጋለሁኝ። በቃ የሆነ ስለሚከፍለን ምን ስለሚለን ሳይሆን በቃ ያለንን ነገር ሼር ማድረግ ከሰው ጋር ምናምን ደስ ይላል አይደለ? የሆነ ሰዓት ላይ ልፋታችንን ደግሞ ይከፍለናል። ሶ በተቻላችሁ አቅም ተስፋ ሳትቆርጡ እንዳልኳችሁ እኔም አንድም ሰው አየኝ ሁለትም ሰው አየኝ አይ ዶንት ኬር፣ ግን እቀጥላለሁኝ፣ መስራት እቀጥላለሁኝ እስካለው ድረስ ማለት ነውና በሌላም ህይወት ያላችሁ በሌላ አላማ ያላችሁም ሰዎች ብትሆኑ ተስፋ ሳትቆርጡ ኢቭን ተማሪዎች አሁን አንድ ሴሚስተር እንኳን ፌል ብታረጉ በሚቀጥለው የተሻለ ፖቴንሻል አውጥታችሁ ያን ፈተና ማለፍ ትችላላችሁ። በፍጹም በቃ ተስፋ መቁረጥ ዛሬ እንዲሆኛለውና ነገ እንዲያልሆነ ብላችሁ አታስቡ። እውነት እግዚአብሔር ደግሞ የሚረዳው የሚለፋውን ሰው ነው። ካልሰራን ካለፋን እሱስ ምኑን ይባርክልን አይደለ? የሆነ ነገር ስንሰጠው እኮ ነው ስንሰራ እንትናችን ልፋታችንን ሲያይ እኮ ነው የሚባርክልን። ስለዚህ እየለፋን የሆነ ሃርድ ወርክ ስማርት ወርክ ምናምን የሚባል ነገር አለ። እኔ ስማርት ወርክ ጥሩ ነው፣ ግን መልፋት አለበት። የሰው ልጅ መስራት መቻል አለበት። መልፋት ከዛ የሆነ ሰዓት ላይ ፍሬያችንን እንበላለን ማለት ነው። እና ተስፋ ሳትቆርጡ ማድረግ ያለባችሁን ነገር መውሰድ ያለባችሁን ነገር እያረጋችሁ መቀጠል መቻል አለባችሁ እንጂ መሀል ላይ አልቻልኩም፣ አልሆነልኝም፣ እንዲህ አላረገልኝም ብላችሁ ከዓላማችሁ በፍጹም እንዳትዘናጉ። በእውነት ይጸጽታችኋል። ዛሬ እንትን ያላችሁትን የተዋችሁት ነገር ነገ በጣም ትልቅ ዋጋ ያለው ነገር ነውና ተስፋ እንዳትቆርጡ ለማለት ፈልጋለሁኝ። እና አመሰግናለሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው እናንተም ደግሞ የሚሰማችሁን ነገር ሼር እንድታረጉልኝ አስተያየት እንድትጽፉልኝ ይፈልጋለሁ። ምክንያቱም ከእናንተም ደግሞ መማር ስለምፈልግ ማለት ነው። እና አመሰግናለሁ፣ ወዳችኋለሁ። ባይ